ፊልሙ ሲጀምር ታምሲን የተባለች ሴት ከሚከተላት መኪና ለማምለጥ እንደ አቦ ሸማኔ በበረሃው እየተወነጨፈች ነው። ከዋናውም አውራ ጎዳና ወጥታ በመራድ ወደ ሰርጦ ስትታጠፍ ከተሽከርካሪ ውስጥ አንድ ጠብደል ያለ ሮዲ የተባለ ጎረምሳ በመውረድ ሲከተላት ለማምለጥ ስትጥር ታምሲን ክፉኛ ወዳደቅ ወድቃ ሆዷ ላይ እንጨት ይሰነቀራል። ይህን ያስተዋለው ሮዲ በመበሳጨት ላለቃው በመደወል እንደተበላሸችና እንደማትሸጥ በመናገር ተመልሶ ተተኪ የምትሸጥ ሴት እንዲያመጣለት አለቃው እየተናገረው መሬት ልሳ የተነሳችው ታምሲን ሮዲን ጭንቅላቱን በመምታት ዘርራው በያዘው ቢላና ዶማ ጨቅጭቃው ትገድለዋለች። ይህቺ ጨካኝ እንደዚህ ትቀጠቅጠዋለች እንዴ? 24 ሰዓታትን ወደ ኋላ ሲመልሰን ለመዝናናት የመጡትን ታምሲንና ጓደኛዋ ካርላን እንመለከታለን። በሌላ ቦታም ለሽርሽር የወጣችው ሉሲ ለእናቷ በመደወል የት እንደደረሰች ታሳውቃታለች። በበረሃውም አንድ ሰፊ ግቢ ውስጥ ሴቶችን ከሀገር ወደ ሀገር አግተው በመሸጥ የሚተዳደሩ ቡድኖች ይታያሉ። አለቃቸው አንድ ራስ 10 ቆነጃጅት ሴቶችን ማቅረብ እንዳለባቸው ለሮዲ፣ ለካኔን፣ ለአይፒች እነሱንም ማገዣ ኮንቴይነር እንደተዘጋጀና 3 ቀን እንዳላቸው ያሳውቃቸዋል። ከዚያም ሴቶችን ፍለጋ ያሰማራቸዋል። የተዘጋጀላቸውን ያላወቁት ታምሲንና ካርላ በባህር ዳርቻው እየተዝናኑ ሮዲ እይታ ማጉያውን በመጠቀም ፎቶ በማንሳት ለአንድ ራስ ይልካል። አንድ ራስም ይዟቸው እንዲመጣ ቀጭን ትዕዛዝ ያስተላልፋል። በሌላም ወደብ ዳርቻ አይፒትሽና ካኔን በሽርሽር ላይ ያለችው ሉሲን ፎቶ በማንሳት ለአንድ ራስ በመላክ ካኔን አሪፍ መቀመጫ እንዳላት ሲናገረው ምን ይመስላል ሳሮና ታይለው እንዴ? አንድ ራስም ይዟት እንዲመጣ ያዘዋል። በሌላ ቦታም ጁዲ የተባለ አማላይ ወጣት ካርላና ታምሲንን አብረን ነዝናና በማለት ሲጠይቃቸው ፈቃደኛ ስላልሆኑ ተሰናብቷቸው ሲመለሱ በመጠበቅ በድብቅ ያረፉበትን አፓርታማ ይመለከታል። ካርላ ለእናቷ በመደወል እያወራቻት የአፓርታማው በር ሲንኳኳ ስልኩን ዘግታ በሩን ለመክፈት በሄደችበት በጨርቅ አፍኗት ራሷን አስቷት እዛው ስላቆዩት ታምሲንም ልታያት ስትሄድ እሷንም በማሳት መኪናቸው ላይ ጭነው እየወሰዷቸው ጁዲ ምን እንደሚያደርጓቸው ሮዲን ቢጠይቁም ሮዲ ከተከፈላቸው ምንም እንደማያገባቸው ያሳውቀዋል። ወደ ግቢውም ሲያስገቧቸው መታገታቸው እንግዳ የሆነባቸው ታምሲንና ካርላ ሲታገሏቸው አንድ ራስ ሌሎች ሴቶች ወዳሉበት ቤዝመንት እንዲያስገቧቸው ያዛል። ሴቶችም ሲጫጮሁ በማስፈራራት ጸጥ ያስብሏቸዋል። ካርላም አጋቾች ታምሲንን የት እንደወሰዷት ስትጠይቃቸው ቪአይፒ ክላስ ብቻዋን አንድ ራስ እንደሚጫወትባት በማፌዝ ይናገሯታል። ሴቶችም ይንጫጫሉ። እናቶችም የልጆቻቸው የስልክ ጥሪ ስለቆየባቸው እያሳሰባቸው ነው። ሉሲም ከሚፈልጉት 10 ታጋች ውስጥ 9ኛዋ ታጋች ትሆናለች። እሷም ክፉኛ እየታገለች ነበር፣ ነገር ግን ማምለጥ ቀላል አልሆነላትም። ጁዲ ለስራው ክፍያ ግማሹን ተቀብሎ አመሻሽ ላይ ግማሹን ተመልሶ እንዲቀበል አንድ ራስ ይናገረዋል። አይፒትስና ካኔን ሉሲን አግተው ሲያመጡ በመንገዳቸው ላይ ፖሊሶች ሲያስቆሟቸው ገሏቸው ሬሳውን አስወግደው እንደመጡ ለአንድ ራስ ሲያሳውቁት አንድ ራስ ጥሩ ስራ እንደሰሩ ተናግሮ ክፍያቸውን ይሰጣል። ጠባቂዎችም ታጋቾች እዚህ በረሃ ውስጥ ማንም ሊረዳቸው እንደማይመጣና ከመኖሪያ መንደር በጣም ሩቅ እንደሆነ በመናገር ዝም ያስብሏቸዋል። አንድ ራስም ስልክ ተደውሎለት ሴቶችን እንዳዘጋጀ ያሳውቃቸዋል። የልጆቻቸው መጥፋት ያሳሰባቸው ቤተሰቦች ሁሉም መልእክት ማስቀመጥ ጀምረዋል። ቤዝመንት ውስጥም ሴቶች አዳዲስ እቅዶችን ማውጣት ጀምረዋል። እየተመካከሩም ሉሲ እዚህ እንዴት አጋቾች እንዳመጧት ስትናገር የባህር ዳርቻው ላይ የዮጋ ፕራክቲስ እያደረገች አንድ መልካም ወጣት መጥቶ ተዋውቋት ስልክ ተቀያይረው እራት አብሮም ለመብላት ተቀጣጥረው እንደተለያዩና
አመሻሽ ላይም ተገናኝተው ዞረታ ቦታ ላይ ወዳለ ጎጆ እንደወሰዳትና እራት አብረው በልተው መታጠቢያ ቤት ደርሳ ከተመለሰች በኋላ ያለውን ነገር እንደማታስታውስ እዚህ እንደነቃች ተናገረች። ሌላኛውም ታጋች ሃይኪንግ በሄደችበት አንድ ሳቂታ ወጣት በመንገዷ ላይ የኪስ ቦርሳ ወድቆበት ሲሄድ ተጣርታው እንደሰጠችውና ደስተኛ ሆኖ ለምስጋና በማለት መጠጥ እንደጋበዛትና ከዛ ምንም እንደማታስታውስ ተናገረቻቸው። ሁሉንም ሴቶች ጁዲ እንዳጠመደ ይረዳሉ። ትዕይንቱ ሲቀየር ጁዲ ስልክ ለቤተሰቡ በመደወል አዲስ ሥራ እንዳገኘና ለልጁ መታከሚያ ገንዘብ እንደላከ ያሳውቃል። በመነጋታው የሉሲ እናት ከፖሊሶች ጋር በመሆን ወደ ምርመራ ቦታው ታቀናለች። ቤዝመንት ውስጥ ጁዲን የተመለከቱ ሴቶች ሊቦጫጭቁ ሲጯጮሁ ሊረዳቸው እንደመጣ በመናገር ሊወስዷቸው ስለሆነ እንዲዘገጃጁ በማሳወቅ አንድ እንክብል ኪኒን ብረቱ ላይ በማስቀመጥ የእንቅልፍ ኪኒን እንደሆነ እየተናገረ ጠባቂዎች ካለ ልማዱ የመጣው ጁዲን ጎተተው ያባሩታል። ካርላም ኪኒኑን አንስተው ይመካከራል። ትዕይንቱን ሲቀየር መርማሪዎች ተሰብስበው ሲመካከሩ የሁለቱ ታጋቾች እናቶች እንዳሉና ለ24 ሰዓት ምንም አይነት የስልክ ጥሪ እንዳላደረጉና ሶሻል ሚዲያ ላይም ፎቶ እንዳለጠፉ በመናገር በዛው አካባቢ ታጋቾች ላይ አሰሳ እንዳደረጉና እንዳልታዩ አንዲት ሴት ተናገረች። አንድ ራስ ስልክ ተደውሎለት ሴቶቹ ነገ ላይ እንደሚጫኑ እየተናገረው ምድር ቤት ውስጥ ካርላና ሉሲ ጠባቂዎችን በምን አይነት መልኩ ሸውደው ኪኒን እንደሚሰጧቸው እያውጠነጠኑ ነው። ሌላኛዋ ታጋች ታምሲን ታስራ በተኛችበት ክፍል አንድ ራስ ወይን ይዞ በመምጣት ታምሲን እንድትጠጣ በማስገደድ አንድ ጉንጭ እንደቀመሰች ፈቃደኛ የሆነች ስለመሰለው ከታሰረችበት ፈቷት ልብሱን ማውላለቅ ሲጀምር እልህኛዋ ታምሲን የወይን ጠርሙስ በማንሳት አናቱን በርቅሳው ስታመልጥ ሮዲ ይከተላታል። የታሪካችን መጀመሪያ ላይ ታምሲን የዘረረችው ሮዲ እንደሆነ እንመለከታለን። እንኳን ገደለችው ይህ ሴጣን። ታሪካችንም ሲቀጥል ሉሲና ሉዚ ጠባቂዎችን በማማለል መጠጥ እንዲያስጎነጯቸው በመጠየቅ የአንደኛው ጠባቂ ጠርሙስ ላይ ጁዲ የሰጣቸውን የእንቅልፍ ኪኒን ጨምረው ይመልሳሉ። የመቆጣጠሪያ ካሜራው የተቋረጠበት አንድ ራስ ጠባቂዎች ጋር በመደወል ምን እየተካሄደ እንደሆነ ሲጠይቃቸው ሰላም እንደሆነ በመናገር ካሜራውን ወደ ቦታው ይመልሳሉ። የታጋቾች ነገር ያስጨነቃቸው የምርመራው ቡድን ትንሽ ጊዜ ማየት እንዳለባቸውና እገታው የገንዘብ ጥያቄ ሊሆን እንደሚችል በማሰብ ሲዘገዩ የምድር ቤት ውስጥ አንደኛው ጠባቂ ማንቀላፋቱን የተመለከቱ ሴቶች አንደኛውንም ጠባቂ ወደ ወጥመዳቸው ለማስገባት በማሰብ ካርላ ሉሲ እንድትመታት በመናገር መታገል ሲጀምሩ የተደገሰለትን ያላወቀው ጠባቂ ለመገላገል ሲገባ አንቀውት በመጣል ሲወጡ የተመለከተው አንድ ራስ ጠባቂዎች እንዲይዟቸው ቢልክም ታጋቾች በተለያየ አቅጣጫ እግር ያውጭኝ ብለው ወደ በረሃው ሲሮጡ አንደኛዋ ታጋች ግቢ ውስጥ ብረት ተሰንቅሮባት ስትሞት ቀሪዎች ወደ በረሃው ተከታትለው ይሸሻሉ። ሉሲ አንደኛው አጋች ሲይዛት አውራጣቱን በጥርሷ ነክሳ ስትቆርጥበት በመበሳጨት በያዘው መዶሻ አናቷን ቀጥቅጦ ሲገላት ይህን የተመለከቱት ካርላና ሉሲ በመራድ በተለያየ አቅጣጫ ይፈረጥጣሉ። እየተከተሏቸው አንድ ራስም በቶሎ እንዲይዟቸው ያንቧርቃል። ካርላም በየብሱ መሃል ወዳለ ብቸኛ ጎጆ በመድረስ እርዳታ ብትጠይቅም ጁዲ አንደኛዋን ሴት ያመጣበት ቦታ እንደሆነ እንረዳለን። ካርላ መስኮቱን ሰብራ ስትገባ በአንድ ራስ የእጅ ስልክ መልእክት ስለደረሰው የደህንነት ካሜራውን ሲመለከት ካርላ እንደሆነች በማወቁ ጠባቂዎች በፍጥነት እንዲሄዱ ያዛል። ካርላ የመኪና ድምፅ በመስማቷ ቦታ እየቀያየረች በመደበቅ ስታመልጣቸው ጠባቂዎች በመበሳጨት ይመለሳሉ። ሉሲም በበረሃው ማል ስትሮጥ ጠባቂዎች አይተው ሲከተሏት በበረሃ ውስጥ ወዳለ ዋሻ ትሰወራለች። በዚህም ጠባቂዎች ተበታትነው መፈለግ ይጀምራሉ። ካኔን የተባለ ጠባቂ በዋሻው ውስጥ ሉሲን በመያዝ ሊደፍራት ሲያጣጥር የሉሲን እሪታ የሰማችው ካርላ በመምጣት በጭካኔ የካኔንን ማጅራት በቢላዋ በመቅረጥ ስትጥለው ሉሲ ባሏ የሚያደርስባት ቡሊ ትዝ ብሏት ቢላዋን በማንሳት ሆዱ ላይ ሰከታበት ይሮጣሉ።
የጓደኛው ሞት የተመለከተው አንድ አይናማው ጠባቂ የገቡበት ገብቶ እንደሚገላቸው ቃል ይገባለታል። ትዕይንቱ ሲቀየር በሉሲ ስልክ አግተው ሲወስዷት ጁዲ መልእክት በመላኩ መርማሪዎች ቦታውን ጠልፈው እንዳወቁና በረሃው ላይ እንደሆኑ በመናገር አንድራስ ይህ ሁሉ ችግር እንዴት እንደተፈጠረ በማሰብ ካሜራውን እየመላለሰ ተመልክቶ ጁዲ እንደረዳቸው በማወቁ ጁዲን ይዞት ይመለሳል። በበረሃው ላይ ካርላ ዳግመኛ የታገቱትንና ታምሲንን በመመለስ መርዳት አለብኝ በማለት ለሉሲ ስትነግራት ሉሲ መመለስ እንደማትችልና እርዳታ መጥራት እንዳለባት በማሳወቅ በበረሃው ሰርጥ በተለያየ አቅጣጫ ይሄዳሉ። በዚህ ጊዜ ካርላ ስትሮጥ የተመለከተው አንድ አይናማው ጠባቂ የዋሻው መውጫ ላይ ጠብቆ በመያዝ ሲቀጠቅጣት ድምጿን የሰማችው ሉሲ ለእርዳታ በመመለስ አይናማውን በድንጋይ መታው ለሁለት ሆነው ያለውን አንድ አይን በማጥፋት ያመልጡታል። ካርላ አጋቾች በመኪና እንደመጡ ለሉሲ በመናገር ከፍታ ቦታ ላይ በመውጣት መኪናውን ይፈልጋሉ። በዚሁ ትዕይንት ላይ የጠፋችው ታምሲን የሮዲ መኪና ይዛ ስትመለስ ብዙ ደም ስለፈሰሳት ራሷን ትስታለች። አንድራስም በረሃው ላይ ጁዲን መለመላውን አስሮት በማምጣት እንዲያመልጥ ሲናገረው ጁዲ እየሮጠ ረጅም ርቀት ላይ ሲደርስ አንድራስ በሽጉጥ ተኩሶ ይመታዋል። አንደኛው መርማሪ በበረሃው መንገድ ዳርቻ ላይ ሁለት ፖሊሶች ተገለው እንደተገኙ ለዋና መርማሪው ይናገራል። ጁዲ ከለሃው ትከሻውን ስላገኘው ከወደቀበት በመነሳት ሲሄድ መኪና አግኝቶ በሩን ሲከፍት ታምሲንን ይመለከታል። እንዳረፈችም ይረዳል። በዚሁ ቅጽበት መርማሪዎች ሄሊኮፕተር ወደ በረሃው ይልካሉ። ጁዲም በመንገዱ ላይ ሉሲና ካርላን ያገኛል። ምሽት ላይም ጁዲ መኪናውን ይዞ ወደ አንድራስ በመምጣት የሚገርም ሸቀጥ እንዳመጣለት ሲናገረው አንድራስ ደም ፍላቱ ተነስቶ ዳግመኛ እንዳይተርፍ ደጋግሞ ተኩሶ ይገለዋል። ሸቀጡንም ለማየት በሩን ሲከፍት ከሸራ ውስጥ እንደ መንፈስ ካርላና ሉሲ ተስፈንጠረው በመውጣት አንድራስን ቀጥቅጠው ያግቱታል። አንድራስም ይቅርታ እንዲጠይቅ ሲናገሩት እምቢ በማለቱ ሉሲም በእልህ በትረ መኮንኑን በመከርከሚያ ትሰልባለች። ጆርዲናት እንዴ ጸረ ወንድ በትረ መኮንኑ አፈር ሲበላ ሁሉም ሴቶች በመደናገጥ ይሸሻሉ። የፖሊሶችም ሄሊኮፕተር በቦታው ሲደርስ ሴቶች ነፃ እንደሆኑ ፊልሙ ያበቃል። የዛሬው ፊልም በ2024 የወጣው እስኬፕ የተሰኘው ፊልም ሲሆን እስከ ቀጣይ ቸር ያቆየን።